እንዴት ነው ለሷ ልትነግራት ምን ይኸውልሽ ትነግራለች እሷ ታስበው መለስ ይላል አሁን እንዴት ነው እሺ ተዛወቀ ቤት አሁን ጉድ ምናቀው ጉድ የለም ይሄን አናቀም አሁን እኔ እንዳጋጣሚ ነው ዩቲዩብ ላይ አይቼ በጣም ተናድጄ ነው እኔ ልንገርሽ አሁን ልጅ መሀል ላይ የተጎዳች ነው እሷን እኔ ማለት ነው ላለማግኘት ምናምን ፈልጌ ሳይሆን በቃ እኔና እሷ የሚሻለን በሩቅ ነው ባንገናኝ ከዚህ በኋላ እቺ ልጅ አታሳዝንም ለታልቅሽ በእናትሽ ይተበና ታሳዝንም እሷ አይደለችም ጥፋተኛዋ ራሴን አሳመነ አይፈልግም ለምን ነው አይፈልግሽ ለምን እሱ እንኳን ተናዶ ነው እንደዚህ ስሜት ነው ያያዳና ነው ያለው ስለተናደደ ነው አሁን ያወራ ያለው እሱ የሚያወራ እናንተ ማለት ገባው ሰይጣን ዘንድሮ በመዳን እግዚአብሔር ከዚህ ነገር ያወጣችሁ እግዚአብሔር በጣም ይፈቅዳል ያመረና እናንተ እንደሁላችን ግራ ገባን እኮ ሰላም ቤተሰብ እንዴት ናችሁ ሰላማችሁ ይብዛልን እኛ ደህና ነን እግዚአብሔር ይመስገን ዛሬ ትንሽ ደስ ብሎን መተናል ወንድማችን ያው ከታሰረበት ተፈቷል ብለን እናስባለን አይደን አላየነውም ያው ተደውሎልን ቤት ይደውላልናለች ያው አክስቱ ልጅ ማለት ነው እሷ ደውላልናለች እየወጣ ነው ብላን እየመጣን ነው እኛ ደግሞ ተከትለን ያው ሄደን ይዘነው እንመጣለን እግዚአብሔር ይመስገን ያው እግዚአብሔር ይመስገን በመፈታቱ ደስ ብሎናል ግን ደግሞ የታሰረውን በማይሆን ነገር ነው ያው ሁላችሁም ታውቃላችሁ ማለት ይቴ ምንም አይነት ጥፋት እንደዚህ አይነት ጥፋት ሊሰራ እንደማይችል ታውቃላችሁ ግን አክስቴ ሁሉን ነገር ከባድ አድርጋው እዛም ገጠርም የተፈጠረው ነገር ያው አይቷሉ ቤተሰብ ያው ምንም ማድረግ አንችልም ያው እሱ በሷ ጥፋት መስሎታል ያው ሲገባ ያው በጣም ተናዶብኝ ነው እኛንን እውነታውን ምናቀው አሁን እኛ ስናጣራ ስንደርስበት እሱ አይደለችም የነገረቻት ሌላ ሰው ነው ከዚህ በፊት የሄደ ሰው ነበር ቤተሰብ ውስጥ ሌላ ሰው ያ ሰው ስለነግሮ ነው ይሄ ነገር እንዲሆን እሷ ጋርም እንዲቀያየሙ የተደረገውና እኔ አሁን ላይ ይቅርታ አድርግልኝ እንዴ ግን እኔ የሚረዳኝ አይመስለኝም ይረዳሻል ቢያስራል ይቴ ያው ጥሩ ልጅ ነው መጥፎ ባህሪ የለውም መልካም አስተሳሰቡ ምናምን አሪፍ ነው እኔ ያሳሰርኩትም መስሎታል ሳስበው እንዴት ጠራሻት እዚህ ያለሁበት ድረስ እንዴት ጠራሻት እንጥፋ ብለሽ እንዴት ያለንበትን ቦታ ተነግሪያለሽ ብሎ በጣም ሲናደድ አይታችሁታል ግን እኔ እንኳን ልጠራ ጭራሽ እኔ እንዳላደረኩት ሁሉም ያውቃሉ ያ አንቺ ጥፋት አለመሆኑን መድረሱ አይቀርም ያው ሁሉ ነገር እውነታው አልቻልኩም ታስሮ ስለነበረ ነው አልተረዳትም ሄዳም ሲጠይቅ ሊያገኛት አልፈለገም ፖሊስ ጣቢያ መዳ ነበር እሱ ሊያገኛት ፈቃደኛ አልነበረም ያው እኛ ግን ትንሽ ነግረነው ነበር ያው ብዙም ያው ተቃላጁ ንዴት ላይ ስላለ ብዙም አልተረዳትም ነበር እሱንም ያው በዛው እናስረዳዋለን ብዬ አስባለሁ አንቺም ተረጋጊ አታስቢ ያው ይቅርታ ተባብላችሁ እንደምትቀጥሉ እርግጠኛ ነኝ ያው ታረግልሻል ብዬ አስባለሁ ይተያው መልካም ጥሩ ልጅ ነው እና በቃ ለማንኛውም ቤተሰብ ያው ተከታተሉን እየወጡ ነው እንሂድ ወጣንም ዛሬ ፈታ እንላለን እንጋብዘዋለን ብለናል እንግዲህ ያው ቤተሰብ ያው እስከ መጨረሻው ተከታተሉ እዛው እየሄድን ነው እሺ እንግዲህ ቤተሰብ ያው ደርሰዋል እና ከሜዳ ስፖርት ሰርቶ መጣ ነው መስሎ እስር ቤት መጣም አይመስልም ወንድማችን እቴ ኧረ ብራዘር ናፍቀኝ አባሪ እንዴት ነሽ ካሜራ የነመጣው በእናትህ ዝም በል አሁን ቤቴ ተንጀውናሽ እኛ ቀደምሽን እኮ ሰላም አክላትም እንዴ እንጂ ምን ለሰሪ ነው ኧረ ይቴ ተረጋጋ አሁን ሌላ ነገር አሁን አንተን ለመጠየቅ ስንት ተጨንቃ እቺ ልጅቷ ስቃይ ታብያለች የምሬን ነው ያለውን ነገር እኔ ተረድቻለሁ አይ ቤቲ ስሜ እኔና አንቺ ከዚህ በኋላ መገናኘት የለብንም እሺ ሰማሽ ይቴ አይ እውነታው እሱ አይደለም በቃ አሁን ተረጋግተህ እንደገና የወጣው ነው በእናትህ እስኪ አሁን ጭቅጭቅ አይደለም አትታስረ ደግሞ እንደዚህ ሆነና እንደ ወይኔ ልብሱሳ እንደሆነ ደሳለሽ ልብሱን ልኬ ነው ወደ ቤት እሺ አሁን ጭቅጭቅ ተውና አሁን ሌላ ቦታ ይዘን ልንሄድ ነው አንተ እንደዚህ ይዘህ ትመጣለህ እሷ አይደለም ያልገባ ነገር አለ ይርኔ አለ አይ ምንም እኛ የምናወራው ነገር የለም ከዚህ በኋላ እኔና አንቺ ባንገናኝ ደስ ይለኛል እሺ አንቺን ካገኘው በኋላ በቃ ከዚህ በኋላ በቃ እሷን ሰይጣን ናት ያቺ እናንተን ለማለያየት የመጣችው ሰይጣን ናት በቃ አንተ አሁን እዚህ ጋር ማወቅ ያለብህ እሱ አይደለም በእናትህ ያለን ነገር አንተ አልሰማኝም ብዙ ነገር ተከስቷል አንተ ጋር የምሬን ነው እሺ ይቴ ብዙ ነገር አሁን አጣርተናል እኛ እናንተ ልትጣሉ አይደለም እዚህ ጋር እሺ ምን ያህል
ቪዲዮን አይተሽ ከሆነ እንዴት እንደመታኝ አይተሻል። አንቺ ከየት አምጥታ እሷ አወቀሽ ቤቱን ታውቃለሽ? እሷ አይደለችም ነገረው ሌላ ነገር ነው። በመድኃኒዓለም ተረጋግተህ ባህሪ ላንተ የመጣው እናስረዳክ ይቴ ቤት አናዳኝ እኮ ነው። እኔ አይደለም አሁንም ቢሆን ከየት እንዳወቀሽ ታውቃለህ? ወጣትነት እንደ እድገት ቁጭ ብለህ ታወራለህ። አሁን እሷ ላይ ምንም የምትጮህበት ምክንያት የለም ያለው። ስለዚህ ያለውን ነገር ተረጋግታችሁ አውሩ። አሁን አንተ እሷ ላይ አትናደድ። ማን እንደዚህ እንዳደረገ ሁሉ ነገር ከሷ መሀል ውስጥ ገብታ ያለው ደርሰንበታል። እኛ ደግሞ እኔም ሄጄ በአካል አውርቻታለሁ። ለአንተ ደግሞ አሁን የተሻለውን ነገር እኔ አይደለም የጠቆምኩት እሷ አይደለችም እኮ ነገሩን አንተ አልገባህም። ይኸውልህ ብታስተውል ራሴ ከሷ ጠፍቼ ለሷ የምነግረው ምን አይነት ማለት ሌላ ብኖራት ነው ይቴ ምን አይነት አንተ እንዴት ብታስበኝ ነው? እኔ ከሷ ጠፍቼ ለሷ ነው የምነግረው። አሁን ስሜታዊ ልትሆን ትችላለህ እዚህ ጋር እውነቴን ነው። አይ በአንተ ቦታ ብንናደድ ሁላችንም እንናደዳለን፣ ግን ስሜትን ለመቆጠብ ሞክር። እሺ ብራዘር እናንተም ያለው ነገር በተረጋጋ መንፈስ ልትረዳዱ ይገባል። እንደዚህ አይነት ነገር ሊፈጠር አይገባም በእናንተ መሀል። አክስትሽን ብትሆን ቀስ ብላል። አንቺ ቢያንስ እሱን እንደዚህ ማለት ሳይሆን ሚዲያ ላይ እንደዚህ አሳልፎ መናገር ሳይሆን ያለውን ነገር ቁጭ ብላ ከአንቺ ጋር ለማውራት ለመረጋጋት መቻል ያለ እሷን አይተሻታል። ቢያንስ መረጋጋት ሰይጣን የላከሰው መረጋጋት ጭራሽ እኔ በጣም ጨንቆኝ ስለነበር ይቴ ይዘኸኝ ጥፋ በቃ እንዴ ነው ያልኩት። ሁላ ትልቅ ሪስክ እንዳለው ያወቁ አንቺ እንዴት ነው ለሷ ልትነግራት ምን ይኸውልሽ ትነግራለች እሷ ታስበው መለስ ይላል። አሁን እንዴት ነው ቤት የምናውቀው ጉድ የለም። ይሄን አናውቅም። አሁን እኔ እንዳጋጣሚ ነው ዩቲዩብ ላይ አይቼ በጣም ተናድጄ ነው ላገኛት እፈልጋለሁኝ። በቃ እንዴት ነው ወንድሜን እንደዚህ የምትለው? ስለዚህ ላገኛት እፈልጋለሁ። በሰው ህይወት ውስጥ መግባት መቻል የለባትም እሷ። እናንተ ህፃናት አይደላችሁ። እኔ በእኔ ህይወት አትግቢ ብያታለሁ ግን እኔ እነሱ በምን እንዴት አስበው እንደሆነ አላውቅም። እሷ ነች የነገረችን ቤቱን አለች። እኔ ከሷ ጠፍቼ እዚህ ቦታ ነኝ ብዬ ምነግራት እንዴት አይነት አስተሳሰብ ቢኖረኝ ያውም አንድ ቀን ነው ከሷ ተለይቼ አድረዋለሁ ማለት እዛ ሄዶ ገጠር ሄዶ እነሱ አድረዋሉ አይደል? ከዛ በኋላ እዚህ ጋር ነገሩን ያበላሸ ሌላ ሰው አለ። ይቴኔ እንደዚህ አይነት ማደር ሰው አለ ገጠር። እሺ ከዛ እነሱ ቤት የተነጋገሩት ነገር ሌላ ነው። እንደ ቀድሞ ለምንድን ነው ቤት የምንሄደው? እኛ አንተ ጋር መጣና ለምንድን ነው ይቴ ምን ሆነ ነው? አንተ አንዳንዴ አዳምጠኝ። አሁን ያለውን ነገር እሷ ጥፋተኛ አይደለችም እኮ ታርፋለህ። ግን አሁን ይዘን የምንሄድ ቦታ ላይ ለዛ ነው እኮ የጠራን። በቃ አየችኝ አይደል እንዴ? እንደዚህ አይደለም። ለምንድን ነው ቢያንስ ያሳልፋችሁት ነገር ላይ ይገባል። አሁን አክስቴ በፈጠረች ሁሌ ምን ነው መባል ያለበት አይደለም። ልትፈርጂበት አይገባም። አዎ እኮ ነገሮችን በእናታችን ቀለል አድርጋችሁ በቃ አሁን እየሆነ ያለው ነገር ፈተና ነው ለናንተ ያለውን ነገር ተረድቻቸዋለሁ። ስለዚህ አሁን ደግሞ አሁን የሚመጣውን ነገር ማስተካከል እንጂ መጣላት መፍትሄ አይሆንም። አሁንም በቃ ስለዚህ ልትረዳት ይገባል። ከአክስቷ የበለጠ አሁን አንተ ታውቃታለህ እሷን እንደዛ አትናደድ። አንተ የት ስሜት አትሆነ ከዚህ በኋላ ላለው ነገር በመሀላችሁ ሰው ጣልቃ አለማስገባት አይደለም እኮ ቤቲ። አንቺ በኔ ቦታ ብትሆኚ ኬት ፖሊሱንም እሷ እናት ያመጣችው አይደለችም። እንዴት ነው እኔ የምናገረው? ያለው እሷ አይደለችም ሌላ ሰው ነው ነገራት። እኛ አሁን ምን ይሰማታል ብለህ አስባ ያን እኮ አሁን እኔ እንዳየሁት እኔ እንደሰማሁት ብሰማ ምን ይሰማል ብለህ ምን ትለኛለች ብለህ እንደዚህ ነው ያሳደገችን። እንደዚህ ነው ከመቼ ጀምሮ ነው ባህሪ የመጣው ላንተ? እኔ አሁን ምንም አላልኩም። ቤት እሺ እንሂድ በቃ ወደ ቤት እንሂድ። አትሄዱም ነገሮችን ቤት አሁን ምን አረጋግጥ አሁን ምንድነው ቦታ ላይ እሺ ልብስ ቤት ሄደኛ ጋር ትቀይርና ማለት ነው። ከዛ ሌላ ቦታ እንሄዳለን። ግን ከዚህች ልጅ ጋር ያለውን ነገር ፍቱ። ምክንያቱም እሷ ምንም በቃ እኮ የመጣሽ አግኝተሽኛል አይደል? ምንድነው አግኝተሽኛል ብቻ የምትለው አንተ? እንደዚህ ነው ከሷ ነው የምታውቃት? በቃ ይቅር ተባባሉ። ጠላትን ያለውን ነገር ለምንድነው ማጥፈቱት እንዴ? በቃ አትናደድ። እሷ ላይ አትናደድ። ለምንድነው ጠላት የምታስደስቱ? አሁን ላይ ስንቱን ደስ ብሎት ይሆናል በእናንተ ክፍተት በቃ። ስለዚህ ያን ደግሞ እናንተ ማደስ ነው መቻል ያለባችሁ። ከዚህ በኋላ ሰው ሶስተኛ ወገን አለማስገባት። በቃ በፍቅር ህይወቱ ሶስተኛ ወገን አያስፈልግም። ሰው በራሳችሁ ፍቱ ነገሮችን። ያለውን ነገር አውሩ ለሁለት። ይሄን ደግሞ እኔ እንዳወቅኩት እንዳታውቅ ታውቃለህ። ስለዚህ እቺ ሴትዋ ደግሞ የሆነ ሰይጣን አለባት፣ መንፈስ አለባት፣ ሰው ናት። በመሀላችሁ ገባች። ይኸው ዛሬ እንደዚህ በመሀላችሁ ይሄን አይደል ክፍተት እንድኖር አደረገች አይደል? እሷ ከመጣች ጀምሮ ሰላም አይደለች። አይ በቃ እኔ ቤቲ ምን መሰለሽ አሁን እድል እኔና አንቺ ባንገናኝ በቃ ስለዚህ ጓደኝነቱ ለሩቅ ይሻላል። እሺ ከዚህ በኋላ ረይቴ እንደማይሆን ነገር አገባም። አንተ ለኔ ወጣት ለምን ይሄ ጓደኛዬ እኮ ነኝ እኔ በጣም አውቃለሁ። ስለዚህ አይደለም እቺ ሴት እኔ ሴት አይደለም እህት ሴት እኮ ነኝ። እና እሺ አንተ እንዴት ነው የምትረዳው? ይቴ እናት አንዳንዴ ሰውን አዳምጥ። በእናትህ እኛን ተረዳን። ልትረዳት ይገባል። አንተ እኮ ጥፋተኛ አይደለም። እሷም ጥፋተኛ አይደለችም። አንተ ለሴቶች የምትሰጠው ክብር ይሄ አይደለም። አዎ
ወጣችሁ እኔን ማንም አልተረዳኝ። አሁን እኔ ልንገርሽ አሁን ልጅ መሀል ላይ የተጎዳች ነው። እሷን እኔ ማለት ነው ላለማግኘት ምናምን ፈልጌ ሳይሆን በቃ እኔና እሷ የሚሻለን በሩቅ ነው ባንገናኝ ከዚህ በኋላ ለእኔና እሷ ነገር እቺ ልጅ አታሳዝንም? እኔስ እንደዛ በሆነ አላሳዝንም። አሁን እኮ የተጎዳች ያለችው እኔን ያገኘች ስለሆነ ነው። ለሷም ለኔም በማሰብ ነው። አሁን አንተ በመራቅ ነው እቺ ልጅ የምታገኘው። ለቀት ትጎዳለች። ከቤተሰቦቿ አልሆነች ካንተ አልሆነች መሀል ቤት ናት እቺ ልጅ። እድል ነው ይበናል። ተረጋግታችሁ በእናታችሁ አውሩ እናንተ በእናታችሁ። እድል አሁን በጣም እየተጎዳች ነው። ማርያምን አንተ ከታስር ዳል ጠይቄ ዳም አንተ አላገኛትም ተናደ ስሜታዊ እንደሆንክ ነው ነገረችኝ። ልጠይቀው እጄ አላገኘኝም አለች። ስለዚህ እዚህ ጋር ምንድነው እቺ ልጅ ጥፋተኛ አይደለችም። ለምን በቃ በሰው ምክንያት አታልቅሽ። አንቺ እንድታለቅሽ አይደለም አታልቅሽ። በእናትሽ በቃ አታልቅሽ። እናንተ ለሁለት ቁጭ ብላችሁ ያለውን ነገር መፍታት ትችላላችሁ። እስካሁን መች ነው እንደዚህ ተጨቃጭቀን እንኳን ብናቀር አታልቅሽ። በእናትሽ ይቴ በእናትሽ አታሳዝንም። እሷ አይደለችም ጥፋተኛዋ። ቤቲ እኔ እኮ አሁን ምንም አላልሽ። ወደ ቤቲ በቃ ይቅር ልትል ነው ልታገኝ ነው የመጣችው። እንደ በፊት አትሆንም ነው። እኔ ልሂድ ነው እንደዚህ። አንቺ ለምንድን ነው መጣ? አታልቅሽ። እሺ አንቺ ለምን ተመታረች? እንደዚህ አደርጋለሁ። በእናትሽ አታልቅሽ። በቃ እሺ አሁን ባትጠቁሚኝ በቃ እኔና አንቺ እኮ ባንገናኝ ነው። ለምንድን ነው ያትገናኙ? በሰው ምክንያት ለምን ትለያያላችሁ? እናንተ በእናትህ አይምሮዬን በጥብጣለሽ። በቃ በእናትህ በእናትህ በመድኃኒዓለም ነገሮችን ለመፍታት ቀለል አድርገኝ። እቺ ልጅም አሁን እያለችበት ሁኔታ እያያረን እሷ ባትወድ እንደዚህ አይነት ስሜት ባይኖራት እንደዚህ አታረክስም። ውስጧ ለንጹህ ነገር ውስጧ ምንም ጥፋት ስለሌለ እንደሆነች አለች። አንተን ይዘኸኝ ጥፋት ትላለች አትልም። እሷ እዛ ሄዳ እንዴት ደውላ ትነግራታለች? ያቺ ምቀኛ ናት። ተንኮል ራሷ አስባ ራሷ ፈጠረች። እኔ ፖሊስ ጣቢያ ስንት አይነት ክስ እንዳወሩ እኔ የማውቀው እኔ ምንም አላውቀውን ነገር ሁሉ ጨማምሮ እኔ ውዝግቤ እስኪወጣ እሱን እናውቃለን። ምንም እንዳልሆነ ከተረዳው በኋላ ነው አይደል ያሰጡኝ። እናንተ ባትኖሩ እሱ ልክ ነው እኮ ግን እዚህ ጋር የሚፈጠረው ነገሮች እሺ ልጅ ጥፋተኛ ለመሆን ቢያንስ እሷን ብትረዳት ገብቷል። ሴትዮዋ አሁን ያስገባቸው ክስ ሁሉ እናውቃለን። እሷ ጥሩነቱ ምን እንደሆነ ታውቃለህ? እኔና እሷ ባንገናኝ ለምንድን ነው የማትገናኘው? ለእሷ ምን ጥሩ ነው? እቺ ልጅ እንደዚህ የሆነች ትለያያላችሁ። ይቴ አንተና እሷን ትለያያላችሁ። ይቴ እንወስነ ነው አይምሮ ፈቅዶልናል። እንደዚህ ነው አምናል። አይምሮ ራስን አሳምናል። አይፈልገኝም። ተውት በቃ። ለምንድን ነው የማይፈልግሽ? ለምን እሱ እኮ አሁን ተናዶ ነው እንደዚህ ስሜት ያው ነው ያያለ ተናዶ ነው ያለው። በቃ ስለተናደደ ነው አሁን ይሄን ያወራ ያለው። እሱ የገባ እናንተ ማለት የገባው ሰይጣን ዘንድሮ በመድኃኒዓለም እግዚአብሔር ከዚህ ነገር ያውጣችሁ። እግዚአብሔርን በጣም ይከብዳል። የምር ነው። ለምን እናንተ እንደገባችሁ ሁላችን ግራ ገባን እኮ በቃ ሰው ነው አለማስገባት። ሴትዮ ከመጣች ጀምሮ ምንም ሰላም የለም። በቃ በመሃላችሁ ምንም ሰላም የለም። ይሄ ፈተና ነው። በቃ የሆነ ውስጣችሁ ያለው ነገር ፈተና እየተፈተናችሁ፣ በጓደኝነት በፍቅር በሁሉ ነገር እየተፈተናችሁ ያላችሁ ገብቷችኋል አይደል? ይሄን ነገር ራሴ አስተውለ ወደ ኋላ ተመለሰ። ለምን በህይወቴ እንደዚህ የሆነ ያለው ነገር አስተውል። እሺ አንቺ ምን በይ ለምን እንደዚህ አትበይ? ምክንያቱም እሱ እንድረዳሽ እኮ ነው የምፈልገው። በቃ እንደዚህ አይነት ቤትኛ ከራሳችን የምንፈልገው ነገር ምን ያስፈልገን ነገር ሁሉ እናደርጋለን። ችግር የለም። ግን እነሱ ደግሞ ቢያንስ ብረዳዱ ቢያንስ ብረዳዱ እኔ መክረዋለሁ። እሱ እኛን የማይሰማበት ምክንያት የለም። አንቺ ደግሞ እንድታረክሽ አይደለም እንደምናወራው። እሺ ነገሮችን አይልም። ለምን ነው በሩቁም የሆነው አይሆንም። እንደዚህ እንድትለያዩ እኛ ለምን ነው የምናደርገው እንዴ? አይልም። እሺ ነገሮች መስተካከል አለባቸው ከሆነ መስተካከል አለባቸው። እሺ በቃ አንተ ቢያንስ ልቤን መልሰህ እንደ ድሯቸው ናችሁ። በጓደኝነትም በፍቅር አብራችሁ ቆዩ። ቢያንስ ያላችሁትን ግንኙነታችሁን አታርቁ። ሰይጣን ነው መሀላችሁ እየገባ እንደሚያደርጋችሁ። የሰው ሰይጣን እግዚአብሔርን እቺ ሰይጣን ናት እንጂ ሰው አይደለች። ምን አይነት መንፈስ አለባት ሰው እንደሆነች አለ። እንደ ልጇ ነው ያየቻት። እንደ ልጅ የሚያይ ሰው ደግሞ በመሃል በፍቅር መሃል ጣልቃ አይገባም። እሱ አሁን ለሷ አስቤያለሁ ብላ ጭራሽ ህይወቷን ነው ምስቅልቅሏን አወጣችሁ። ምንም ያሰበችው ነገር የለም። አንተ ደግሞ በዚህን ሰዓት መራቅ አለብኝ። አንተ ከራካት ከሁሉም ይወጣሽ፣ ሁሉም ይወጣሽ። ከቤተሰብ አታ ካንተ አታ ስንት ነገር ትጎዳለች። በጣም ትጎዳለች። ተማሰብ አለብኝ። አስብ፣ ለሷ ማስብ፣ አትጉዳት። በቃ ከዚህ በኋላ በቃ እንትን አትበል። መጉዳት ይበቃታል። አንተም እንደዚህ አይነት ከፈተና መውጣት አለብኝ። ይቀፋት በእናትህ ይቀፋት በመላለ እንዴ ስትሆኑ ያምርባችኋል። በእናትህ እሺ፣ እንደዚህ ነው የሚያምርባችሁ። የምር ነው ይወዳታል እና ከልብ በቃ ከልብ እሺ፣ እንደም በቃ አንተ እንትን አትበል በእናትህ ትናደድ። በአንተ ላይ የመጣው ፈተና እግዚአብሔር አንሳው ዘንድሮ ልካል። እሺ ብራዘር፣ እሺ በቃ እንሂድ። እሺ ይቅር ተባብላችኋል።
ኧረ ተረጋጋችሁ በእናትህ አሁን ስሜታት እንሂድ እኮ ነው ቤት ከልቤ በላይ ይቴ ለምንድን ነው እንደዚህ የምትሆነው አንተ እኔ ለምን ነው የማትሰማኝ ከልቤ አይደለም ይቴ እሺ ከልብ ለምንድን ነው እቺ ልጅ አታሳዝንም ነይ በቃ ከልብ ታስለቅሳታለህ ይቴ እናትህ ይቴ አሰማንም ንቀት ነው ይቴ ንቀት ነው ንቀት ነው ይቴ አሰማንም እሺ ይቴ አንተ አሰማ ይቴ